ቤተሰቦች እንግዲህ አስደንጋጭ የሆነ ነገር ተፈጥሯል ማለት ነው። ልጁን ቪዲዮውን አስጠፍተውታል እና አብረሽ ማለት ነው። ትናንት አንቺ ጨምላቃ እኔ ጉንፋን ሳይነስ ስላመመኝ ይቅርታ ፊቴ ላይ የሆነ አይኔ ምናምን የሆነ እንትን ብሏል ማለት ነው። እግዚአብሔር ነው የምላችሁና በጣም ከባድ የሆነ ሳይነስ ይዞኛል። ግን በቃ ምን ያህል ወራዳ ሸርሙጣ ባለየ እንደሆንሽ ፍቅር በደንብ አድርጌ ነው እንትን የምልሽ። ከአብረሽ ጋር ስትለጣለጭ ውለሽ አድረሽ ለጸጉር ብለሽ ጸጉር ማሰሪያ ብር እንዲሰጥሽ ብለሽ ከሱ ጋር እየተጨማለቅሽ ሩም ውስጥ ስትጨማለቂ ያደርሽው የዋልሽው አልበቃሽ ብሎ ጭራሽ መኪና ውስጥም እየተላላጥች ቪዲዮ ተያዘባችሁ። ጸጉር ቤት ልትሄድ በዛው ጫማዋ በዛው ልብሷ ሹሩባ ተሰርታ ያሽንዳ ሹሩባ ፖስት ተደርጓል ማለት ነው። ገብታችሁ ማየት ትችላላችሁ። የልጁን ቪዲዮ ግን አስጠፍተውታል ማለት ነው። ለምንድን ነው ያጠፉት ምናምን ብዬ ስጠይቀው ትናንት ማለት ከምሬ ነው ነግራችሁ እንዴ ማለት እኔ መጀመሪያ ላይ እንዴ ይሄ ቪዲዮ የቆየ ቪዲዮ ቢሆን አሁን ላሉበት ህይወት የሚበጠብጥ ጉዳይ እኮ ነው። ለምንድን ነው እንደዚህ ፖስት ያደረከው ምናምን ብዬ ልጁን ስጠይቀው ከምር ማርያምን ዛሬ ነው የቀረጽኳቸው 6 ሰዓት ላይ ምናምን አካባቢ ነው የቀረጽኳቸው ዛሬ እና ምንም የቆየ ቪዲዮ ምናምን አይደለም ብሎ ነበረ። ከዛም በኋላ ግን ልጁ ቪዲዮ ማታ ሁሉም እየተዘዋወረ ሲሰራባቸው ምናምን እንትን ሲልባቸው አጥፍተውታል ማለት ነው። የተጠፋበት ምክንያት ምን መሰላችሁ? እነሱ ንጹህ ሊሆኑ ከልጁ ላይ ያጠፋችሁት እንጂ ሁላችንም ስልክ ላይ ሴቭ ተደርጓል ይሄ ቪዲዮ ማለት ነው። እናንተ አራዳ እኛ ፋራ ነው እንደ መስለን የምንተያየችው ሲጀማር ማለት ነው። እና ፍቅር እግዚአብሔርን እምላችሁ እኔ ሩታ ይቅርበኝ፣ እግዚአብሔርን ይቅርበኝ። ይሄው መጽሐፍ ቅዱስ ማለት ነው። እናቴ ትሙት ምልሽ ሩታ ይቅርበኝ፣ ለካ እንደዚህ አይነት ልክስክስ ወንድ ጋ ነው ተጣበቂ ለምን ነው ምናምን የምንልሽ ማለት ነው። ሲጀመር አብርሽ የሆነ ነገር አድርጎባታል ማለት ነውና ሩታ ይቅርታ አድርጊልን። ከምሬ ነው የምነግርሽ። ሩታና ፏድ የማይቻለውን ነበር ችላችሁ የነበራችሁ እስከዛሬ ማለት ነውና ፏድ ላይም ባለፈው እየፈረንበት ነበረ በቻናሉ ዙሪያ ምናምን በቃ ብዙ ነገሮችን ሲያወራ ምናምን በቃ እሷን እንትን አድርገን ምናምን ግን እንደፈለግሽ ሁኔ ግን ሰውን በዚህ ልክ ማስፈራራት ቲክቶክ ላይ የእናንተን ቪዲዮ የትናንትናውን ፖስት የሚያደርጉት ልጆች ሪፖርት እያደረጋችሁ ብሎክ እያደረጋችሁ ምናምን እናንተ ብሎክ አላረጋችሁ የሀገር መሪ አይደላችሁም። የሀገር ልክስክስ ዩቲዩበሮች ናችሁ። ቪዲዮን አስገባላችኋለሁ የሁለቱንም ልብስ አንድ አይነት እስከ ጫማ ምናምን ማለት ነው። እና ቢያንስ እንኳን 24 ሰዓት አታፍሪም? በዛው ልብስሽ እንኳን ቀይረሽ አሰሪም ነበር እንዴ አንቺ ውሻ። ትናንት ለምን ቀራችሁ? ለነራሳችሁ መስሏችሁ መቼም አንፋታችሁ መንጋ ውሾች ማለት ነው። እና ከምሬንም ነግራችሁ ሄርሜላም ሆነ ሩታ ከዚህ ህይወት ውስጥ እግዚአብሔርን ሄርሜላ ውጪ፣ በሽተኛ አትሁኒ። እግዚአብሔርን ነው የምልሽ፣ በሽተኛ አትሁኒ። ፍቅር ጤነኛ ሰው አይደለችም። እግዚአብሔርን ከ10 ወንድ ጋር ነው የምትልከሰከሰው። እቺ ባለየ የራሷን ህይወት በትና ለሩታ አለውልሽ ሩታ ከጎንሽ ነኝ ባይ ለሩታ ከጎኗ ያለች ምናምን መስላ ሩታን ገደል ልሰዳት ሩታ ወድቃ ማየት እንድፈልግ እኔ ባይዘው እኔ እንጃ እኔ ፍቅርን እስከዛሬ አንድም ቀን ሰው እንኳን እኔ ልሰድባት ሰው ሲሰድባት እንኳን አልወድም ነበር ማለት ነው። አሁን ግን አረግጬ ነው ማጥብሽ ማለት ነው። አንቺ ባለየ ነሽ፣ የልጅ እናት ነሽ። ዳጊን እዛ ጋር የሆነ ነገር አድርገሽ ህይወትሽን አበላሽተሽ ፉፉን ህይወቱን አበላሽተሽ ምናምን ሲጀመር ብዙ ጉዶች አሉ። ፉፉና ፍቅር የሚጣሉበት ምክንያት ምን መሰላችሁ? እሷ ወንድ እያመጣች ቤቷ ምናምን ቸት ስታደርግበት ምናምን እሱ ደግሞ ሌላ ሴት እየወጣ ምናምን በቃ ያስተማርሽው ራስሽ ነሽ። ከምሬ ነው የምነግርሽና በፉፉ ላይ ስንፈርድ የነበርነ ሰዎች ፉፉ ይቅር በለን፣ ሩታም ይቅር በይን። ከእንግዲህ በኋላ ከነዚህ ልክስክስ ልጆች ልጅሽን እንኳን እንዲያቅፍ ማድረግ የለብሽም። ከምሬ ነው የምነግርሽ። እንደዚህ እየተልከሰከሰ እንደዚህ መኪና ውስጥ ጭራሽ ሩም ውስጥ አልበቃችሁ ብሉ መኪና ውስጥ ሁላ ትጋጋጣላችሁ፣ መንጋ አህዮች ሁላ ማለት ነው። እዛ ደግሞ ቪዲዮ አጥፉ፣ እኛን ቪዲዮ አጥፉ እስኪ በሉንና እንተያያለን። እዛም በኋላ ማለት ነው እኛን ቪዲዮ አጥፉ በሉን፣ እንተያያለን። ከምሬ ነው የምነግራችሁ እንታያያለን። የምታደርጉትን ነገር ስነ ስርዓት ያዙ። በቃ ገባችሁ አይደለ? ማለት ማን ስለሆናችሁ ነው እናንተ እንደዚህ እንትን የምትሉት? ምን ቤት ናችሁ እናንተ እንደዚህ ልታደርጉ የምትችሉት እንዴ? አልገባኝም። እግዚአብሔርን እምላችሁና በጣም ማፈሪያ ነሽ ፍቅር፣ ማፈሪያ። የሰው ህይወት በትነሽ ሰውን ለማለየት ገብተሽ ምን ብለሽ ከሱ ጎን መስለሽ ከዛ ደግሞ ከሷ ጎን መስለሽ አላየተሻቸው ምናምን እግዚአብሔርን እኔ እንጃ ባይዘው እኔ ባብርሽ አልፈርድም። እግዚአብሔር ነው የምላችሁ ማለት በቃ ሴቱ ተበላሽቷል። ማርያምን ሴቶቹ አሁን ተበላሽታችኋል። አሁን እንግዲህ ምን እንደሚበጃችሁ ራሱ አላቅም። ያው አፈሳ ተጀምሯል። ወንዶች ቤት አይወጡም። እንደገና ቤት ሲወጡ ደግሞ እየታፈሱ ጦር ሜዳ እየተወሰዱ እየተገደሉ ነው ያሉት። ምን አባታችሁ ሊበጃችሁ ነው ከዚህም በኋላ? እባካችሁ
ስራና ስራችሁን ብቻ የምትሰሩ ከሆነ ስራችሁን ስሩ። ከወንድ ልጅ ጋር የምትላላጡት ነገር የምትግማሙት ነገር የዚህን ያህል እናንተ ውሻው ሴት ብሶ ከዚህ በፊት ሴት ልጅ ተለምናምን ተብላ ምናምን ኧረ እኔ እንጃ። ኧረ እናቶቻችን ማሩን። እንዲሁ ድሮ በእንቁላሉ በቀጣሽ ኑሮ ነው የሚያስብለው። እግዚአብሔር ነው የምላችሁና እንደዛ ብለን አድገን አሁን ላይ ግን እኔ እንጃ አንዳንድ ሴቶች በጣም አበዛችሁት። አይን ባይን ሲጀመር ልንገራችሁ፣ ወደድሽም ጠላሽም እያንዳንድሽ ካመንሽ ዋጪው ካላመንሽ ትፊው አይመለከተኝም ማለት ነው። የቡታጀራ ዩቲዩበሮች አንድ ሁለት ተብለው ደህና የሚባሉ ዩቲዩበሮች አሉ እንጂ እግዚአብሔርን አምላችሁ የማዳም ቅመሞችን ጋጥ አድርገው ውጭ ያሉትንም ሀገር የገቡትንም ቪዲዮ እንሰራለን ምን እንላለን። ስለዚህ ለልብስ ታወጫለሽ ክራይ ምንም ሳትመረመሩ እያንዳንድሽ እነሱ ንጽህናቸውን ጠብቀው እዛ ጋር 24 ሰዓት እንቅልፋቸውን ነስተው ናይ እኛ ጋር የምታድሪ ምንም አናደርግም ምንም እንትን አንልም ምናምን እያላችሁ የስንት ሴቶቻችን ህይወት እንዳባላሻችሁ በቪዲዮ እያንዳንድሽ መረጃ ይወጣብሻል። ለትንሽ ቀን ጠብቁ። እግዚአብሔርን ነው የምላችሁ። ምን አለች ትሉኛላችሁ? ለትንሽ ቀን ጠብቁ። እኔ ብቻ ማቃቸው አንድ ልጅ 2 ልጆች ህይወታቸውን ያበላሽ ልጅ አለ። 2 ልጆች ህይወታቸውን ያበላሸው ወጥተው እንደዚህ ነው እንደዚህ አድርገን ዩቲዩብ እንስራ ምናምን ብሎኝ ሀገር ወደ ሌላ ከአዲስ አበባ ወጥተን ሄደን አብረን ለአንድ ሳምንት ተዝናንተን ቪዲዮ ቀርጸን ይሄማ ለዩቲዩብ ቪዲዮ አይሆንም ይሰድቡናል አይታይም ቪው አይታይም ብላችሁ ልብሳችሁን አስገዝታችሁ ዘና ብላችሁ እዛ ከተማ ላይ ዘና ብላችሁ ስትማግጡባት ሰንበታችሁ እዛም በኋላ ይሄ ቪዲዮ ፖስት አይደረግም፣ ይሄን እኛን የሚመጥን ቪዲዮ አይደለም፣ አልቻልሽበትም አክቲንግ ብላችሁ ስንት እህቶቻችን ጉድ እንደምትሰሩ እናውቃለን። በቅርብ ጉድ ይወጣል። ዝም ጠብቁ። እግዚአብሔር ነው የምላችሁና ተጠንቀቁ። ከምሬን የምነግራችሁ ተጠንቀቁ። አብርሽ የሆነ ነገር አድርጋለሁ የሆነ ነገር እንትን እላለሁ እኔን የተሳደበ እኔ ጀግና ነኝ እኔ እንትን ነኝ አንተ ላይ አንፈርድም። በቃ አንተ ሲመጡብህ ወንድ ልጅ እንኳን ይሄዳል እንጂ ሲመጡበት ዘም አይልም። ምንም የትኛውም ነገር ባሉ ማለት ነውና በአብርሽ አልፈርድም። ነገር ግን ሄርሜላ ከዚህ ህይወት እንግዲህ በኋላ ገብተሽ ከአብርሽ ጋር የሚኖርሽ ህይወት የምትቀጣይ አይነት ከሆነ አንቺ የውሾች ውሾች በቃ ውሻ ይሄ ውሻ አትርፎት ከዛ ውሻ እንደዛ ነሽ። ሩታ ደግሞ ሁለተኛ ከዚህ ልጅ ጋር ምንም አይነት ቪዲዮ እንዳሰሪ ፍቅር እዛው ተግማሚ። አንቺ ሁሌም እንደተግማማሽ በቃ የአንቺ ውሸትን እንጃ ምን ብለን እንደምንገልጸው እራሱ አላውቅም። የሰዎቹን ትዳር እየገባሽ ታፈርሻለሽ። የራሽን ትዳር በታትነሽ አፈራርሰሽ እንትን ያለሽ። እኔ መስራታቸው ምናምን አይደለም ያናደደኝ፣ ግን ልጁ ጋር ያለው ቪዲዮ ማስጠፋታቸው በጣም አናዶኛል። ከምሬ ነው የምነግራችሁ። ለማንኛውም ሰብስክራይብ አድርጉ። በደንብ አጣርቼ ደውዬ ምናምን ለሮቤል ወይም ደውዬ ምናምን ቪዲዮ ይዤላችሁ እመጣለሁ ከሰዓት። እስከዛው ግን ሰብስክራይብ አድርጉ ቤተሰቦቼ። ወዳችኋለሁ። ባይ